አንዳንዴ የሰው ነፍስ ስትገይ ወይ ደግሞ የሰው ነፍስ ስታጠፊ እውነት ለትንሽ ጊዜ ነው ተሸፍና የምትቀረው። ገባሽ አይደለ? ከዛ ሁለታችሁ ሶስታችሁ እኔ ዛኔም ተናግሬያለሁ። ወንጀል ውስጥ እየገባን ነው ብያችኋለሁ። ያ ወይ እኔ ኪዱናት ያስገባች እንደዚህ አይነት ነገር ጃኒ እንኳን ዝም በይ ቀብርሻለሁ ነው ያለቻት። ዝም በይ ዝም በይ ለኔ ቀብርሻለሁ እናስ መስቀል ያዘዛልሽ በቃ ዝም በይ ማሽ ጭሙቱ ቀብርሻለሁ ዝም በይ ማንቺ ዝም በይ። ለቀምት ከተማ ሊደራርሱ ስትል አንድ ኮረዳ ልጅ ህፃን ልጅ መታመር ልጅ ማለት ነው ድክ 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 ያለች ትሄዳለች። ከዛ ስታምር ይላል አንዱ እንግዲህ ቤት ተደርጎ ጨዋታው ተደርጎ ሁሉ ነገር አልቆ አክምባሉ ሰበራ የሚባል ነገር አለ አይደል? የሆነ መድኃኒት የሆነ የሚጨስ የሚጠጣ ብቻ የሆነ ነገር እናንተ ታውቁታላችሁ። ከዛላችሁ አጀሪት ስትደነባበር ዶዜውን አብዝታ ስትት ለራሷም ውስድ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ቤተሰቦቼ እንግዲህ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ይህን ጨዋ ፋሚሊ ተቀላቀሉ፣ ሰብስክራይብ አድርጉ። ኪዱ እንደሌለችበት 100% እኔ ተናግሬያለሁ። ዛሬ ደረሰኝ ላይ ግን አንቺም እንዳለሽበት ነው። ኪዱ ምንድነው? ኪዱ እጅሽ ላይ ያለው የተባለው አንቺ የጂጂን እጅ ይዘሽ ያስገባሽው ወንጀል ወይንም ደግሞ ጃኒ የሰራችው ወንጀል ውስጥ እኔን ያስገባችኝ ኪዱ ነሽ ተብሏል። ምንድነው? ምን እየተካሄደ ነው? ኪዱ እኔ ላንቺ ቆሜያለሁ። አንቺ እንደሌለሽበት 100% ተናግሬያለሁ። ዛሬ ደረሰኝ ላይ ግን አንቺ ወንጀሉ ላይ እጇን ይዘሽ የጂጂን እጅ ይዘሽ ኪዱ እዛ እንዳስገባሽ ተነግሯል። ኦኬ ምንድነው? ወተሽ ተናገሪ ኪዱ። ጃኒ እንኳን ዝም በይ ቀብርሻለሁ ነው ያለቻት። ዝም በይ ዝም በይ ለኔ ቀብርሻለሁ እናስ መስቀል ያዘዛልሽ በቃ ዝም በይ ማሽ ጭሙቱ ቀብርሻለሁ ዝም በይ ማንቺ ዝም በይ። እዚህ ጃኒ ሰራችሁ ወንጀል የሚባለውን ማናት ቪዲዮ ቀራጯ? ኪዱ ነች። ኪዱች ቻይና የድሃ አር የመሰለችው አንቺን እኔ ጃኒ ላይ ድራማ እየሰራችሁ ይሁን ይሄ ነገር ተደርጎ ይሁን ወይ እናንተ የገደላችሁትን ወደ ልጅቷ ጣብቃችሁባት ይሁን አንቺ ትክክለኛ እውነተኛ ተበድያለሁ ካልሽ ክሰሽ ካጠገብሽ ነው። ለምን አይደለም ጆን ዳንኤል ለምን ከማህፀን የወጣው ናት አይሆንም? እቀጠቅጥልሻለሁ። በተቻለኛ አቅም እጁን ነው ማሰጥሽ። ክሰሽ አሁን እነሱ የሚሄዱበት ግን አይሆንም። እኔና አንቺ ኪዱንን እስር ቤት መንገባ ሁለታችን ሶስታችን። እኔ ዛኔም ተናግሬያለሁ። ወንጀል ውስጥ እየገባን ነው ብያችኋለሁ። ያ እኔ ኪዱናት ያስገባችኝ እንደዚህ አይነት ነገር አምነን አንቺን ያ ጃኒ ከገባን እኔ አንቺ ኪዱ እንገባለን። ጆን ምንም ያው እኔ በምወጣበት እወጣለሁ፣ ኪዱን በምትወጣበት ትወጣለች። ጊዜ ይፈጃል ለምርመራ። አንቺ ነሽ የምትገቢያት፣ እኛ አይደለንም። ለጊዜው ግን እንታሰራለን፣ የማይቀር ነው። ኢንቨስቲጌት አስረው ነው ኢንቨስቲጌት የሚያደርጉት፣ ፈተው አይደለም። እንደዛ እኔ ሲምባሲ ያወጣኛል፣ ያቺ ሙጃ ግን እዛው ትቀራለች ማለት ነው። ድሮም ተናግሬያለሁ፣ ይሄ ነገር አይሆንም፣ ይሄ ነገር አይሆንም፣ ይሄ ነገር አይሆንም፣ ጥሩ አይደለም ብዬ ማለት ነው። ዛሬ እንደምታስፎክሪብን ራስሽ ያመጣሽው ታሪክ አስቆሚያቸው፣ አስቆሚልን፣ አስቆሚልን። ኪዲን እንደ ምስኪን እንዳትያዝ። ዲቦራ ትናንትና ሳሳይ ነበር ቪዲዮ ስለ ዲቦራ እንኳን የድሮ ፎቶዋን ምናምን ገና አረብ ሀገር ስትሄድ አለ ፊሊተሯን አለ ምናምን በሹሩባን ሰለጠነች። አሁን ኮንጎ ነበረች፣ ድሮ ኮንጎ ነበረች፣ ፒኪኒ ማላት ምናምን በሚል ዘፈን እንዴት ሙድ ስትይዝባት አሳይቼሻለሁ። ፈለጋችሁ አልፈለጋችሁ ጃኒ እቀብርሻለሁ ያለችው ዝም ብሎ አይደለም። ይሄ ዝም ብሎ ሚዲያ ላይ የሚባለው አይደለም። እቀብርሻለሁ እርግጠኛ ናት ጃኒ። ዝም ሁስ ያለቻት እቀብርሻለሁ ሁስ እሷ ጃኒ ገስቱን ጥላ እስከምትወጣ እቀብርሻለሁ ነበር የምትላት።
ቀብርሻለች። በምን እርግጠኛ ነች? ዝም በይ ቃል የለሽም ነው። ዝም በይ አንቺ አፍ የለሽም ነው። ዛት ሚንስ ጂጂን አሳይተው ያስገቡት ጉዳይ ከዛ ጀምሮ ስላለ ጌም ላይ ሰው መጋጨቱ አይቀርም። ጌም አግሬሲቭ ሰው ያደርጋል። እሺ ጌሙን ተገና አድርጋ ግን ኤኒ ታይም መቼ ፒክ እንደምታደርግ ነው የምታስታውቀው። ጃኒ ራሱ አለማወቁ። ምክንያቱም ዲቦራ ላይ ምን ስታደርግ ነበር? ቪዲዮ ኮል አድርጋ አይደል እንደ ፒኪኒ ይማላት ይሄ ያላት ዲቦራ ፒኪኒ ያላት ዲቦራ ያቺ ድሮ ፎቶ እንኳን አድርጋ ከሆነ ወንድ ጋር ቆማ ምናምን እንደዚህ አረ ኪዲ ከሰው ጋር መጣላት አትወድ እውነት አትወድ ወይ እናንተ አብሮ እስቲ ይሄ ነበር። በጣም ጂጂ ታውቃለች፣ ጂጂ ኪያ ታውቃለች፣ ወርቄ የምትባል ታውቃለች። ብዙ ኢትዮጵያ ያሉት በጣም ብዙ ልጆች ያውቃሉ። ይሄ መረጃ እንዳይወጣ ስለተሸፋፈነ ይሄን መረጃ ሊያጋም ስለደረሰ ሌሎቹ ጋም ስለደረሰ ይሄ መረጃ ከሌላው የበለጠ ሊያ ተቀባይነት ስላላት እንዳይወጣ ስለተፈለገ አካውንቷ ሊዘጋ የተፈለገው በዚህ ነው እንጂ በሌላ በምንም አይደለም። ገና ደግሞ ሙሉ ብዙ ነገር አለ፣ ብዙ ነገር ገና ቆይ ጃኒ መሸጧን የሚያውቁ ሰዎች ለምን በዛ ሰዓት አላወጡትም? ይሄንን ወሬ ነው የምንድን ነው የሚባለው? የአንዳንድ የሰው ነፍስ ስትገይ ወይ ደግሞ የሰው ነፍስ ስታጠፊ እውነት ለትንሽ ጊዜ ነው ተሸፍና የምትቀረው። ገባሽ አይደለ? ከዛ በኋላ ግን እውነት የዚች ልጅ ደም ትክክል ከሆነ እየወጣ ነው፣ ይወጣልም። ገና የራሳቸው ነገር አለ። ጂጂክያም አለችበት ይባላል፣ ሸፍነዋለች። እሷም እያለች ነበር ጂጂክያ አወጣዋለሁ እያለች ነው። ትናንትና የተሸፋፈነው ነገር ዛሬ እየወጣ ነው። ሲቀጥል ደግሞ ጃኒ የምትባለው አንድ ወጣትን ራሱ አሳስራለች ይባላል። ይሄም ገና መረጃ ይወጣል፣ ቀስ እያለ መረጃ ይወጣል። እነሱ የፈለጉት እንደዚህ አይደለ እንግዲህ ገጥመውን እስከ መጨረሻ ይቀጥሉበታል። ሊያ ተናግራለች ዛሬ ነገ እኔን ታመሰግኑኛላችሁ ብላለች። ነገ እናመሰግናታለን። ዛሬ ሄዶ ሪፖርት ያደረገ ፍቅር አንዴ ሊያ እንዴት አወቀች? 12 ዓመት ልጅ መገደሉን ሊያ እንዴት አወቀች? ሊያ በምንም አታውቅም። እኛ ግን በሌላ ነገር አውቀን ነው። እኛ እንደሚመስለን እሷ የምታውቀው ነገር ስላለ እንዲዘጋባት የማውቀው ነገር እንዳላውራ ስለተፈለገ ነው ብላ እኮ ተናግራለች። እኛ ደግሞ በምናውቀው በኩል ደግሞ አውቀናል። ገባሽ? እሷ ኢትዮጵያ ስለሆነች ያንን ነገር እንዳታወራ ተዛተ ምናምን። እኛ ደግሞ ከኢትዮጵያ ውጭ ነው። ወንድ ሆነ ይጠይቀን እናወጣዋለን። ነገ ደግሞ እንለጥፈዋለን። ለቀምት ከተማ ሊደራርሱ ስትል አንድ ኮረዳ ልጅ ህፃን ልጅ መታመር ልጅ ማለት ነው ድክ 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 እያለች ትሄዳለች። ከዛ ስታምር ይላል አንዱ ትልቅ የትልቅ ቅሌታም ይድፋክ ስታምር ይልናሉ። እቺ ልጅ ካልነፋው ይላል። አጠገብ የነበረችዋ ወደዛ የምትወሰደዋ ልጅ ደግሞ የቲክቶከር ታዋቂ ናት አሉ። ታዲያ ምን ችግር አለው? ሰላም ልበላት ትላለች። አማርኛ ካልቻለች ችግር ሊፈጠር ስለሚችል ምናምን ሲባል ሀይ እንትና ደህና ነሽ እንዴት ነሽ ምናምን ስትል ሀይ እንትና ስሟን ትጠራትና ልጅቷ ለካ ቲክቶክ ትጠቀማለች። ከዛ አላችሁ ሀይ ምን እንዴ አማርኛ ትችላለሽ ወይ ነይ ምናምን የመጣት ልበልሽ ምናምን ነገር ነይ ሰላም ልበልሽ ልጣፍሽ ምናምን ትላትና አሉ መኪና ውስጥ ገበል ልጅቷ ስቶፕ ላቁ ይቀር ከዛላችሁ አንቺ ስማይ ጠራም ማጣራት የለበትም። ከዛላችሁ እንግዲህ ወደ ወለጋ ከተማ ውስጥ ይደርሳሉ። በዛኑ ቀን ልጅቷ ማብራቸው ትሆናለች። ከዛ እዛም ብለን ደርሰን እንመልስሻለን ይሏታል። እሺ ትላለች። ያው ልጅቷን ስላየች ተሳስቼ ስም ልጠራ ነበር። ከዛላችሁ ልጁ እዛው መኪና ውስጥ ይነካካታል ልጅቷን። ልጅቷ ደግሞ አውርዱኝ ትላለች። ነገሩ አልጣማትም መሰለኝ። ከዛ አይ ችግር የለውም እንመልስሻለን እኔ እኮ አለሁ ምናምን ትላታለች። ከዛ በቃ የት ነው እንዴት ነሽ ምናምን ስትላት እንዲህ ነው የምኖረው ምናምን ብላ አወራች አሉ። ያው እንግዲህ ከማን ጋር እንደምትኖር እነሱ ራሳቸው ይጠርጥሩ። ከዛ ልጁ ያንኑ ቀን ለቀምት ደርሰው ሳያድሩ ምን ሳይሉ በመኪናው
በምን በሚያክል በጥቁር መኪና ልጅቷን ከኋላ በምን እንዳደነዘዙ እንጃ አስተኝተው አዲስ አበባ ልጅቷ ስትነቃ የሆነ ግብድዬ ቤት ተደርጎ ጨዋታው ተደርጎ ሁሉ ነገር አልቆ ስትነቃ ያቺ ሰላም ያለቻት ልጅ አጠገቧ ናት ያለችው። ከዛ ለሁለተኛ ጊዜ አክምባሎ ሰበራ የሚባል ነገር አለ አይደል? እንደሱ ነገር እንዲደረግ ከዛ እቺ የቲክቶከሯ ቆንጅየዋ ያ ነገር እንዲደገም ከተደገመ አያማትም ነው እንትን አትልም ተብሎ ማለት ነው። ያ ከዛ የሆነ መድኃኒት የሆነ የሚጨስ የሚጠጣ ብቻ የሆነ ነገር እናንተ ታውቁታላችሁ። ከዛ አላችሁ አጀሪት ስትደነባበር ዶዜውን አብዝታ ስትት ለራሷም ውስድ እናንተ ይመለሳል። ለቀንት ተደርሳ አይመለስም ይላል ፈስከለር ይደረሳል ይመለሳል። ለቀንት የት ሩቅ መሰለክ እንዴ ጅል። ከዛ አላችሁ ስም እንዳትጽፉ ታሪኩን የምታውቁ ሰዎች መጻፍ አይቻልም። ከዛ እሷን ውስድ ልጅቷንም ስትት መጠጣቸውንም ጥጥት ያደርጉና ልክ እንደ ጆክ ማለት ነው እንደ ቀልድ አያችሁ የሚወሰደው ነገር ምን ያህል አይምሮ እንደሚያስት ማለት ነው። ልጅቷ በዛ መሃል ትንፋሿ በጥር ሁሉ ነገሯ ጥር ሲል ያው ወንድ ነው ጥሩ ሲሄድ አጅሪት አብራ ትቆያለች። ስትነካት ምንም ትንፋሽ የለም፣ ምንም ነገር የለም። ከወሰደችው ነገር ጋርና ከጠጣችው ነገር ጋር ማለት ነው። ከጠጣችው ነገር ጋር ተደናገጥና ወደ ራሷ እየተመለሰች ይሆን አላውቅም። ልጅቷ ምንም አትተነፍስም። ወይኔ ጉዴ፣ ወይኔ ሞተች፣ እንዲሆነች ብላ ደውል ወደ ሌላ ሀገር ለምታምናቸው ሰዎች ደውል አድርጋ ይኸው እስቲ ያሳየኝ ምናምን ሲሏት እንደዚህ ምናምን እያደረገች ታሳያለች። ከዛና አሁን ምን ይደረግ በቃ ዝም በይ ተረጋጊ ምናምን ይሏታል። ተረጋጊ ምናምን ይሏታል። ከዛ በኋላ ተረጋጊ ምናምን ብሎ ልጅቷ አጅሪት ልጅቷ እንደዛ ሆና አጠገቧ ተኝታ አድራ ጣ ስትነሳ ልጅቷ የለችም በህይወት። ምን አናደዳችሁ? መሳደብ እኮ እኔ ሰው እኮ አልጠራሁም እኮ ስም ጠራሁ እንዴ? ከዛ ምን ማድረግ አለብኝ ስታማክር በይ ዝም በይ ካለበለዚያ ትልቅ ችግር እኛም ችግር ውስጥ እንገባለን። ልጅቷ ሕክምና ብትሄድ ኖሮ ትተርፍ ነበር። ሌሊቱን በሙሉ ነበረች እኮ ሁለቱም ስላሉ እኮ ነው ስለወሰዱና ስለጠጡ ነው። ትተርፍ ነበር። በስቶባት ነው ዶዙ በስቶባት ነው። በዛ ላይ ደግሞ እንትን ምንድነው ስሙ አስቢ የ12 ዓመት ልጅ ያንን ሁሉ ተደርጋ ያ ሁሉ ወንድ ተጫውቶባት እንዴት ነው ማትሞቱ? ከዛላችሁ አድሬት ምን ማድረግ አለብኝ ይባልና ተደዋውለው በይ ዝም በይ በስልክም ብዙ አታውሪ እንዲህ አይነት ነገር ይጥላለች። አንዷ ትልቅዬ ሴትዮ ማለችበት ትልቅዬ ሴትዮ በይ ዝም በይ ካለበለዚያ እስር ቤት ትገቢያታለሽ። ሄደሽ እስር ቤት ያለ ሰው የሆነ ሰው አለ ሄዳ በእንትን አማከረች። ስታማከር እሱም ምክር ሰጥቷል ያሰጡት ምክር። ከዛላችሁ ያው ወደዛ ወደ ወለጋ ወሳጁ ያው እንግዲህ እንትን ወጣቶችን እንትን ይላል። ወጣቶችን በትልቅ እንትን ይላል፣ ያሰለጥናል፣ ያግዛል፣ ያበረታታል። የወጣቶች መከታ ምናምን ወጣቶቹ አለቁ፣ የኢትዮጵያ ወጣቶች አለቁ። ከዛ ሚስጥሬ ስትፈልግ እሰጥሃለሁ ይባባሉና ይደራደሩናሉ። ከዛ በኋላ ሌላውም አለ ብዙ ነገር አለ። ከዛ በኋላ ሬሳውን የት እንዳደረጉት አላውቅም። አሁን ጥያቄ እኔ የልጅቷ ሬሳ የት ገባ? ዋና ቪዲዮ ወሲብ ሲያረጉ የተለቀቀው ጆን ዳንኤል እስር ቤት በነበረበት ሰዓት ነው። ያ ደግሞ የለቀቁት የጆን ዳንኤል ቴሌፎን ለምርመራ እንትን ቁጭ ብሎ ስለነበረ እዛ ፖሊሶቹ ነው የለቀቁት ብር ካልሰጣችሁም ብለው ተባለ። ይሄን ነገር ደግሞ ማረጋገጥ የምትፈልጉት ፖሊሶቹን አለ የምትጠይቁት። አፍሳችሁ ሁሉንም እስር ቤት ከቷቸዋላችሁ።
ስንቱ ይታፈሳል። ይኸውልሽ ከጆን ዳንኤል አይደለም ተቀላቱ ሰጆ ካለሽ ላኪ ከጆን ዳንኤል አይደለም ከጃኒ ቴሌፎን ነው። የመንግስት አካል እንደዚህ አይነት የሸርሙጣ ዓለም ውስጥ ገብታል እየተባልክ ራስን የምታጠራው እዚህ ጉዳይ ውስጥ ያሉትን ተነፊም ሆነ ነፊ አካልን እስር ቤት ታስገባና ከዛ ማን እንዳወጣ ወጣው እንዲናገሩ ታረጋለህ በስነ ስርዓት። ጃኒ ጋር አንድ ሰው ሲገባ እስር ቤት ቴሌፎን ሁሉ ነገሩን አስረክበው ገብቶ ከዛ ፖሊሶች ፖስት አረጉት እዛ እንደፈለገ ይደዋወል ነበር ምናምን። ጋይስ እኛ አገር ከሰንገባ እንትን ቪዲዮን ለሁለት ለሶስት ሰው የላከው ሰውዬ ራሱ በዛ ቪዲዮ አስፈራርቶ ከጃኒ ጋር እዛው እስር ቤት ውስጥ ያደረገው ነገር አለ። ማን ሪከርድ ያደረገው? እራሷ በሪከርድ አድራጊነት እራሷ። ማን ሪከርድ ያደረገው? እራሷ በራሷ ሞባይል። እንደዛማ ከሆነ እራሷ ናት የምትገባው። እራሷ በራሷ ሞባይል ደስ ብሏት አብዩስ ተደረገ። እንደ ሌሎቹ መድኃኒት ጠጥታም አይደለም፣ እንደ ሌሎቹ ምንድን ነው የሚባለው፣ እንደ ሌሎቹ ሳታውቅ ሰክራ ምናምን አይደለም። እራሷ ፍሪ ናት ልጅቷ። ጓደኛዋ ነው አደረገች። በራሷ ስልክ ያዘች፣ ገደል ተገባ። ምንድን ነው የሚደረገው እዚህ ጋር? ወጥተሽ ተናገሪ ጃኒ፣ ወጥተሽ ተናገሪ። ሌላ ችግር እንዳይመጣ። እንዴት እንደወጣ እናውቀዋለን፣ ማን እንዳወጣው እናውቀዋለን። ለዚህም ደግሞ አብርሃም ሸገር አለ። መንግስት ጋር የሚደርስ ነገር ነው ይሄ ነገር። ቢዘጋ ጥሩ ነው ብያቸዋለሁ። ዝጉ። የምትጎዷት ጃኒ ስለሆነ ይሄ ነው የምትጎዳው ጃኒ ናት። ነገሩ ዞሮ ጃኒን ተደበደብኩኝ ሊያስኬድ ይችላል። በቪዲዮ ግን አብዩዝ አደረጋት፣ ግን አያስኬደንም። ገደል ነው የምንገባው ሁላችንም። ተገዶ የተደረገበትና ፈቅዶ ደስ ብሎት ግድግዳ ላይ የተንጠለጠለ ሰው አንድ አይደለም። ህግ እኮ አሉ፣ ኤክስፐርቶች እኮ አሉ፣ የክራይም ኤክስፐርቶች አሉ። እንኑርበት ጃኒ፣ እንኑርበት፣ አንዘንብሽ። ወንጀለኛ ያሉትን ሰዎች ወንጀለኞች ናቸው ብሎ ወንጀለኛ ብሎ ስም ማጥፋት ወደ ራስሽ ነው የሚሄደው። አልላትም ሄዳ ጆርዲ የምትባለው ቤዛ የምትባለው ሴትዮ እውነቱ ትንገራቸው። እነሱ የመሰላቸው ይመስለኛል፣ የዚህን ያህል ዳዴ ውሸት ሆኖ አይደለም ይመስለኛል። ተደረገብኝ ብላ ነግራቸው ይሆን ወይ አቢዩዝ ያደርጋታል ብለ ነግሯቸው እንደሆነ አይዶን። የዚህን ያህል መቼስ አንድ ሴት የክርስቶፍ ማንጃሮን መጽሐፍ አንበባ ዲግሪዋን እና ፒኤችዲዋን ከያዘች የዚህን ያህል ደደብ ትሆናለች ብዬ አላስብም። ይሄ ነገር መቆም ነው ያለበት። እኔ ቢቆም ደስ ይለኛል። አላቆምም ካላችሁት ደግሞ ጂጂም ታውቃለች የምትሉ ከሆነ እኔ አፍረት ብጭው እውነታውን እናገርና የራሳችሁ ጉዳይ። ለእሷ ማን ነው መብት ያደርገው መቅረጽ? ወንዶች ሲቀርጹ ወንጀለኞች ናቸው፣ ሴቶች ሲቀርጹ ግን ችግር የለውም። እንዴት ነው የምታስቡት እናንተ ሰዎች? እንዴት ነው የምታስቡት? ሴት ሲቀርጽ ችግር የለውም፣ ወንድ ሲቀርጽ ግን ችግር አለው። ከዛ ላይ ሰውየው እስር ቤት ሆኖ ያ ኤግዚቢት ውስጥ የተያዘ ሞባይል ያውላ ቪዲዮ ሲለቀቅ ግን ችግር የለውም። ኦሪጂናል ቪዲዮ የት ማን ጋር ነው ያለው? ልጅቷን ገደል ከምትከቱች ልጅቷ ጭንቀት ውስጥ ገብታለች። በነገራችን ላይ ኦኬ፣ ይህችን ልጅም ባንጨቀጭቃት ጥሩ ነው። ይህችን ልጅ አንድ ነገር ብትሆን ጆርዲ፣ ሲፋን፣ ዶክተር ቤዛ፣ ሌሎችም ምክንያቱም ለእኔ የሚነገረችን ነገር ስላለ እናድናት። ልጅቷን ዲፕሬሽን ውስጥ ገብታለች። የግዷን ነው እዚህ ላይ መጣ እንዲህ የምትለው ብትተው ግን ጥሩ ነው። ጃኒ ጠላቷ ኮንቆርቴ ብቻ አይደለችም። እዚህ ላይ ያለው በሙሉ ቲክቶከር የጃኒ ቦታ ከዚህ ቦታ ተነስታች ማለት የጃኒ ጊፍት አለ፣ የጃኒ ተከታዮች አሉ፣ ጃኒ ጊፍተሮች አሉ፣ የጃኒ ዳንስ አለ። ሁሉንም ጠቅልለን ወሰድን ማለት ነው። አንዷ ተወስዷለች በጃኒ ምትክ እንዲድም የምትል አሁን ደግሞ በየቦታው መታለች። ጋይስ ልጅቷ በጣም ብዙ ጠላት አለባት፣ ግን አላወቀችው። እሷን መጠቀም ኢቨን ራሱ የአዶናይ ጠላቶች ካሉ ጃኒ እንደዛ ማለት ይችላሉ። አለቀ፣ ጨረስን። ልጅቷ ግን አልገባትም። በ11 ሰዓት ውስጥ ሊያ አሁን ገና እናንተ ሪፖርት ስትጀምሩ 148 ነበር፣ አሁን 150 ነው። እርግጠኛ ነኝ እስካሁን 151 ገብቷል። 2000 አንድ ሰው ሞኔታይዝ ለመሆን 1000 ሰብስክራይብ ለማግኘት 4 ዓመት የሚፈጅ ሰው አውቃለሁ። አየሽ፣ ሰው ሁላ የሚጠላ ሲሄድ የሚወድ ይመጣል። አንቺን እናንተን የመሳሰለ ሰዎች የሚጠላችሁ የኔ ደጋፊ ይሆናል። ሚዲያ እንደዚህ ነው። ድሮ እናንተን ስለምትደግፍ የሚወዳት ሰው ጥሏት ይሄዳል። እንደዚህ ነው ሚዲያ፣ እንደዚህ የአባይ ጎርፍ ነው። ዶንት ጋራንቲ ኦን ዩር ኦዲየንስ፣ ጋራንቲ እንዳይኖርሽ። ምክንያቱም ፈርማን የሰጠናቸው ነገር የለም። ኤኒ ታይም ኤኒ ምናምን ባክ መምጣት መሄድ መብታቸው። አንቺ ማነሽ? እኔ ማን ብዬ እያወራሁ ነው? እየተፈጠረው ነው የማወራው።
እነዚህ ፌሚኒስት የሚባሉ ሴቶች ጣታቸውን የሚቀስሩት ወንድ ላይ ነው፣ ጉልበታቸውን የሚያሳዩት ደግሞ ሴት ላይ ነው። ሊያሾ ላይ ያደረጉ ያሉት ነገር ሞብ ጀስቲስ ነው። በቃ ትክክል ያልሆነ ነገር ማለት ነው። ሴቶችን ቡሊ የሚያደርጉ ሴትን የሚያጠቁ ሴቶች ከሚዲያ ላይ መጥፋት አለባቸው ከሆነ እየተባለ ያለው she's not the top one። ሌሎችም ሰዎች አሉ፣ መቅደም የነበረባቸውም ሰዎች አሉ። ቀነኒ በዛ ሁኔታ ውስጥ እንድታልፍ ያደረጋት ሰው እኮ ዛሬም የዩቲዩብ ቻናሉ ኢን ሚሊየንስ እየታየለት he's getting paid። የሱ መቅደም አልነበረበትም ወይስ የሱ ችግር የለውም? ወንድ ስለሆነ እሱ ላይ ጣት ትቀስራላችሁ፣ ሴት ላይ ደግሞ ጉልበታችሁን ታሳያላችሁ ማለት ነው። እሷ እኮ ላይክ የምትናገራቸው ሰዎች በህይወት አሉ። they can open case መክሰስ ይችላሉ፣ ራሳቸውን መከላከል ይችላሉ። ላይክ በቃ በህግ መንገድ መሄድ ይቻል ነበረ። ይሄን ያህል አመት የለፋችበትን ዩቲዩብ ቻናል እንደዚህ ተነስታችሁ በሞብ ጀስቲስ ልጇን የምታስተዳድርበትን ማለት ነው። ባይዘው የሰራችው ነገር ትክክል ነው ያልኩ አይደለም፣ ግን መስተካከል ሼፕ መደረግ ይችል ነበረ። አካውንቷን ሳታጣ ሼፕ ማድረግ ይቻል ነበረ። ባይኮት ማድረግ ይቻላል። አካውንቷን መዝጋት ሳይሆን በቃ ሰው እንዳያያት ምናምን ኒቿ እንድትቀይር ማለት ነው። እንደዛ ማድረግ ይቻል ነበረና እንደዚህ ሞብ ጀስቲስ አይደረግም ነበረ። ቆም ብላችሁ ብታስቡ ብቻ። I'm so sorry you mad ከነጉትቻ ከናፍንጫ ያሳያቸዋል። ወይ ለምን እኔ ሴት አፍቃሪ ነኝ ለማትይ ማትሽ ነው እኮ ውስጥ ለውስጥ ግን ሰው መብላት አትችይ። ከዚች ጋር ነው እንደዚህ የምትሳሳመው። እሺ ይወት ስትሰማሙ መንግስት ተባባሪ አይሆን። ካንቺ ከሸርሙጧ ለኢትዮጵያ የሚበጀው ኮሶ ትበጃታለች፣ ሊያ ትበጃታለች። ምክንያቱም በዩቲዩብ የምታገኘውን ብር እዛው መንዝራ ለኢትዮጵያ ህዝብና ወይም ደግሞ ለኢትዮጵያ ነው ገቢ የምታደርገው። የቤት ኪራይ የምትከፍል፣ ሁማኔሯን ብትገዛ፣ ምግቧን ብትገዛ እዛው ነው የሚጣጣው። ገቢ የሚያስገባና አፉን የሚከፍትብን ትመርጣለህ መንግስት። እዚህ መንግስት የለም እያሉ አስሬ እየተሳደቡ ዘር ሳይቀሩላ ሲሳደቡ የሚውሉ እነሱ በፈለጉ ሰዓት ያዙዋል ማለት ነው። ዶክተር አብይ የቲክቶክ ኢንሳይደር ነህ እንዴ? መንግስት የቲክቶክ ሱፐር እንትኖች ናችሁ እንዴ? ሀው የማንም ሸርሙጣ ነዛ ማለት ምክንያት ሰዎችን እንትንም በኢትዮጵያ ላይ ኮሶ ነው ያለውልሽ። እኔ አለውልሽ ነው የምልሽ። በዩቲዩብ ሪፖርት የሚያደርጉት ምንም እንደማይመጣ ነው የምልሽ። ዩቲዩብም ቲክቶክም እንደ ድሮ አይደለም። በተለይ ዩቲዩብ ክፍያ እንኳን አላሻሻለም እንዴ? አላየሽም እንዴ? ምክንያቱም ቻሌንጅ ዊዝ ቲክቶክ አትንበጭበጭ። ሪፖርት አለም ለምን እነሱ አይገቡበትም? ባናታቸው የማንም ልቃሚ ንፍጣ ገብቶ በዚህ ከመጣሽ አንቺም አትችይም፣ እኛም ፈለግት ነው የምንጋፈጥሽ። ያ እንስ የምትል ሰውን ሴት ትደግፊያታለሽ፣ እነሱን ይቅርታ እንድትጠይቅ። እኛ እሱን ሳናውቀን መሰለሽ እንዴ? ግን ልጃችንን እንመክራታለን ብለን እንመክራታለን፣ እንገስጣታለን። ከዚህ እንድትወጣ ደግሞ ፍላጎቷ ከሆነ እንድትቀጥልበት፣ ፍላጎቷ ካልሆነ ደግሞ ተሳስታ ከሆነ ደግሞ እንጂ የእናንተን ገበና ማውጣት ከፈለግን ይቅርታ ብለሽ ያልሻቸው ሴቶች ደግሞ ገበና እናውጣለን፣ ነፍሴ እናውጣለን ብለን። ጆርዲ አንቺ የራስሽን ፕላን ማስፋፋት ነው የምትፈልጊው። አንቺም መሰሎች ጨርሻለሁ። ቀጥይ። ኦኬ እኔ አንድ ጥያቄ አለኝ ለገዳይዋ። ጠይቂ። እሺ ገዳይ ቅድም ምን ብለሻል? ስለ ሊያ ስታወሪ ለምንድን ነው ከሷ እድሜ ያነሱትን ትናንሽ ልጆችን አልሽ አይደለም? የሰማሽ ነው። ጠይቂ ጥያቄሽ። እና ምንድን ነበር ያልሽው? ሌላ ልትጠይቂ ነው ወይስ ያ እኮ አይ እንደው ለቀጥሎ ያልሽውን ነገር ያላልሽውን ላለ ማለት ነው እንድታስታውሽ ነው። ጥያቄውን ከሆነ ላይ ጠይቂኝና ካልኩት ልሻለሁ። በከንፎዛ እናርጋው። እሺ ችግር የለውም። ከሷ እድሜ በታች የሆኑትን ትናንሽ ልጆች ነው እንትን የምታሳቀቀው ምናምን ያልሽው ነገር አለ። ይኸውልሽ ሶሻል ሚዲያ ላይ ስንገባ ሁላችንም ኤጅ ስንት አመትሽ ነው ሲባል ከ16 ከ18 አመት በላይ የሆነ ነው እዚህ ፕላትፎርም ላይ ዩቲዩብም ላይም ሁሉም ቦታ ላይም የሚወጣው። ሶሻል ሚዲያ ላይ ስትወጪ ደግሞ ራስሽ በማንኛውም ኮንቴንት በምታወጩ ክሪቲሳይዝ ልትደረጊ እንደምትችይበት አምነሽ ነው ኤኒ ኮንቴንት ፖስት የምታደርጊው። you're subscribed to it
ፌር ዩዜጅ ኦፍ ኮንቴንት ይባላል። ማንኛውም ሰው እሱን ኮንቴንትሽን አንስቶ የምታወሪውን ነገር እንደፈለገ አድርጎ ክሪቲሳይዝ ማድረግ ይችላል። ኦኬ። ሌላው ነገር ደግሞ ምንድነው ከሷ ግማሽ እድሜ በታች የሆኑትን ምናምን አልሽ። ይሄ ራሱ ሚሶጂኒስቲክ ነው። ሃው ፌሚኒስት ኦፍ ዩ! እንዴት እንደዚህ ትላላችሁ? ፌሚኒስት ከሆናችሁ እድሜዋ 20 ዓመት የሆነች ነው ማለት ነው ቫልዩ ያላት። 35 36 40 ስትገቢ ቫልዩ የለሽም ማለት ነው። እንደተፈለገ አርጎሽ መሰደብ ትችያለሽ። ቫልዩሽ እየቀነሰ ነው የሚሄደው እድሜሽ እንትን ሲል። አልገባኝም። ሊያሾን ሪፖርት እያደረጋችሁባት ነው? ወላሂ ነው የምላችሁ። ሊያሾ ለኛ በጣም በጣም ህይወትን በወሬ ሳይሆን በተግባር እንደዚህ ያሳየችን መምህሬ ነች ለኔ። የምታጠፋው ነገር ሊኖር ይችላል፣ አዎ። ግን በዚህ ደረጃ ማንም ስለመራችሁ ሄዳችሁ የእሷን አካውንት አዘጋል ዩቲዩብን አዘጋለሁ የምትሉ በጣም በጣም ጭንቅላት ያነሳችሁ ናችሁ። ምክንያታዊ ሁኑ እሺ። እንዴ ምክንያታዊ ሁኑ። ጥፋት ካለባት ጥፋቷ ነው። ግን የሆነች ልጅ ለምንድን ነው ራቆታችሁ እንደዚህ ትሆኛለሽ ካለች ለምን ትሆናለች? ይሄ እኮ ምክር እኮ ነው። እኔ ሁኚ ምንሽ ነው የምትፈልጊው? ጥፋት ሊኖርባት ይችላል። እንደ ጥፋቷ በቃ ትመከራለች። ሰውን ለመጣል አትሞክሩ። ጥፋት ቢኖርበትም የሰው ልጅ ይመከራል እንጂ ለመጣል አትሞክሩ። በቃ እሷ እንደ ታላቅ እየመከረቻችሁ ነው። ታላቃችሁ አይደለችም? ሀታ የእድሜ ማለት ነው በእድሜ የምትበልጧትን ቁጭ ብላ ህይወቷን አንድ ሁለት እኔ ኢዲያን ማያውቃት ኦማን እያለች ነው። ከኦማን ቱርክ ስትሄድ ከቱርክ ወዲህ ወጣ ስንት ውጣውረሽ ስታይ ይቻላል። አሁን ደግሞ ተረጋግታ ልጇን እያሳደገች በዩቱብ እንደማንንም እያወራች ይከፈላታል። ስራዋን ትሰራለች። በጣም ጎበዝ ልጅ ነች። ተምሬባታለሁ። ጥሩ ነገር ነው የተማርኩባት፣ መጥፎ ነገር አልተማርኩም። ሰው ሁሉ ጥሩ ነገር አለው ማለት አይደለም። ለምንድን ነው ሪፖርት ማድረገው? ለምንድን ነው የምናደርግባት? ለምን ይቺ አንድ ወንድ የምትመስልና ወንድ የምትጠላ ረመዳን ነውና እኔ ብዙ አላወራም እውነት ለመናገር ግን አንቺን ከመከተል ሊያን ማለት ነው አይኔን ጨፍኝ ይከተላታለሁ። እንዴ አንቺ ለምን ወጣሽ? ሲጀመር አንቺ ካገርሽ እዛ ያለሽ ምን ብለሽ አይደል እንዴ ወጣሽ? ኖ ኖ ኖ አላህን ፍሩ፣ አላህን ፍሩ። ይሄን የምታደርጉ ልጆች ማለት ነው ምክንያታዊ ሆኑ፣ ምክንያታዊ ሆኑ። ይኸውልሽ ጥሩልኝ፣ እስቲ ጥሩልኝ፣ ሊያን የሚወዳደር ጥሩልኝ። እኔ በጣም እኔ ይኸውላችሁ ሌላ ቪዲዮ የሰራው ነው ጭንቅላቴ ሌላ ቦታ ነው። ግን አሁን ደግሞ ይሄንን ነገር ሳይ ነው ቲክቶክ ላይ ማለት ነው ታዩኛላችሁ። ይሄንን አቀማመጤን በሌላ ቪዲዮ ታዩታላችሁ። እንዴት ነው የሚሆነው እንደዚህ? ፊትሽ ላይ እኮ ነው ሊያ ሰርቃ ሳይሆን ወይ ደግሞ ለሆነ ሰው አፋን ተከራይቷት ሳይሆን እዚህ ደረጃ ደርሳለች። ማንም ሚዲያ ላይ ያለ ሰው ደግሞ ሲጀመር ማለት ነው ሊያ ነው ኦኬ መጥፎ ጎን አላችሁ። እያንዳንዱ ሚዲያ ላይ ያለ ሰው ጥሩም ጎን እንዳለ መጥፎ ጎን አለው። አዎ ለኔ ግን ሊያ ትሻለኛለች፣ ሊያ ትሻለኛለች። በምንም አላወዳደራትም፣ ወላሂ አላወዳደራትም። በምን አወዳደራታለሁ? እንዲህ ሁለታችሁ ብትቀመጡ እኮ ሊያ እኮ ማለት ነው ውበቷን ተይ፣ የሚያስፈራ ግርማ ሞገስ አላት ሊያ ያላት። ይኸውልሽ ግርማ ሞገስ ዝም ብሎ ደርባባነት አይደለም። ይኸውልሽ አንበሳ የሆነ ግርማ ሞገስ አላት። ይሄን ወደዳችሁም ጠላችሁም የሊያ ግርማ ሞገስ አላት። በቃ አትወዳደርም ከማንም ጋር። በጣም ራሷን ያስከበረች ሴት ነች እንዴ። አትወዳደሩም እናንተ ከሷ ጋር። እሷ እና አንድ ቀን የምትኖረው ኑሮ ይኸውላችሁ ኑሮዋ ውሸትም የሆነ እውነቷን እያሳየችን ነው። ይሄን የምናየው ኑሮ እናንተ ችላበት ስንትና ስንት ዓመት ችላበት የኖረች ነው። አታስመሰለች ካላችሁ ማለት ነው። ኦኬ አንድ ቀን ግን አትኖሩትም። እሷ አንድ ቀን የኖረችውን 10 ቀን አትኖሩትም፣ በአመት አትኖሩትም። ይሄ ግልጽ ነው። ስለዚህ ሪፖርት የምታደርጉ ልጆች እኔ አልቀላቀልም። ምክንያታዊ ሆኖ ማንንም ተቆጣች፣ አዎ እንደ ታላቅ ለምን እንዴት አደረጋለች? ጉድሽን አውጣል። በቃ ተቆጧት እንጂ እንጀራዋን እንዘጋለን አትበሉ። እናንተ ሪፖርት የምታደርጉ ነገር ከሆነ ደግሞ ሪፖርት እንዴት ተደርጎ ደግሞ ሼር እንደሚደረግ አሳዩንና ሼር እናደርጋለን እኛ። እንዴ ምክንያታዊ ሆኖ ሰዎች የሰው እንጀራ ልትዘጉ አትሞክሩ እንዴ። አልቻልኩም፣ ፊላታቸው መቅረብ አልችልም። ግን ከዚህ ሙሉ ወጥቼ እውነታውን መጥቼ እስከነግራችሁ ድረስ ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኦኬ ችግር የለውም። ግን እውነታው እሱ አይደለም። ምን አውቃ ነው? ምን ላይ ደርሳ ነው? ለምን ምክንያት ዩቲዩብ እንዲዘጋ ተፈለገ? እናንተ ይግባችሁ።
ምክንያቱም በቃ ይግባችሁ የሴት ተከላካዮች የሴት ተቃዋሚዎች በዚህ ደረጃ አድርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፎኝ እንዳይመስላችሁ ነገ እመጣለሁ በጣም በሚገርም ኃይልና በሚገርም ፓወር እመጣለሁ። ግን አሁን እውነት ማለት ሴትም በዚህ ደረጃ አጥቅታለች ብለው የመጡበትና እነሱ ተቀባይነት ለማግኘት የመጡበት ስትራቴጂ እኔ አልቻልኩትም። እውነት ልንገራችሁ፣ እውነት አካውንቷን እናዘጋ፣ እስር ቤት እናስገባት፣ ከሚዲያ እናጥፋት፣ ከዛ የምንስፈራት ትደበቅ፣ መቼም አይሆንም። እሱ መድኃኒዓለምን መቼም እኔ ያስኩት መድኃኒዓለም እያለ ዝም ብዬ እንደዚህ ግፍትር ስታደርጉ ውድቅ ብዬ ምቀር ይመስላችኋል? እስከ ዛሬ አቆቢ መድኃኒዓለም ዛሬ በመጣችሁ ያውም በእንደናንተ አይነት ሰዎች ይጥለኛል፣ አሳልፎ ይሰጠኛል። አያረገውም። ማርያምን አያረገውም። የምናየው ይሆናል። በዚህ አጋጣሚ የተዛዘብንም ሰዎች አሉ። ሁላችሁም ሀሳብ አስተያየታችሁን እንድትሰጡኝ ይፈልጋለሁ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አረጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ሁላችሁም ሰብስክራይብ